ዳጣ ድራማ ላይ ብዙዎቻችን በጉጉት ስንጠብቀው የነበረው ቪዲዮ ተለቋል። ምክንያቱም ባለፈው ፓርት ላይ አቢጌል የአባቷንና እንዲሁም ደግሞ የዳጣን ጸጉር ወስዳ እንትን አድርጋ ነበር። ያንን ደግሞ ውጤት አምጥታ ለእናቷ እየሰጣቻት ነበር። በዛ ሰዓት እናቷም ይሄ ነገር ምንድነው ብትላት ያን ያደረገችውን ነገር በሙሉ ተናግራለች። የአባዬ ጸጉርና እንዲሁም ደግሞ የዳጣን ጸጉር እንዲህ ያደረኩኝ ብላ ስትናገራት እናቷም ተቆጥታ ምን አይነት ልጅ ነሽ? ቆይ ግን አንቺ በእርግጥ ከኔ ማጸን ነው የወጣሽው ወይስ ደሞስ እንዴት ነው? እንዴት እንደዛ ታደርጊያለሽ? አባትሽን ለደቂቃዎች ወይም ደግሞ ለሰካንዶች ጠርጥሬ እኔ መላቀውን እንዴት አባትሽ በዚህ ልክ ተጠረጥሪዋለሽ? እያለች እናትም እሪ ብላ እንዲሁም ደግሞ ከክላሱ ስታወጣት አይተን ነበር። በዛን በኋላ ቆይ የሚቀጥለው ቪዲዮ ምን ይሁን ወይስ ምን ይሁን ብለን ብዙዎቻችን በእርግጥ ያኔ በውጉት ጠብቀነው ነበር። ነገር ግን ደግሞ ደስ የሚል ነገር ነው የዛሬው ማለት ነው። ምክንያቱም ይቺ አቢጌል ናት ማናት ያው አይታችኋል ብዬ አስባለሁኝ። ዳጣን እናቷን ስትጠራት ማለት እንጀራ እናቷን ስትጠራት ዳጣም ትሄዳለች እና እስቲ እዚህ ቁጭ በይ የአባትሽ ስም ማን ነበር ብትላትም ዳጣ ያው ጎዳና ላይ ስላደገች የአባቷን ደግሞ ስም በትክክል ስለላዘችው ትንሽ ተደናብራ ነበር። በዛን ሰዓት ቆይ ግን አንቺ እንዴት ነው ይሄ ነገር ብትላትም ዳጣ አይ ብዙ ጊዜ ከሱ ስለላደኩኝ ነኝ ለዛ ነው ብላ እንደምንም ብላ ተንተባትባን ቢሆን ከሷ ያኒ ለጠየቀቻት ነገር ወይም ደግሞ ለእያንዳንዱ መልስ ለመመለስ እየሞከረች ነበር። በቃ እንደዛ ከሆነ ውጪና ሄጂ አቢጌን ጥሪልኝ ብላ ነበር። ዳጣም ደግሞ ሄዳ ነይ እያለችሽ ነው ስትላት ይቺም ደግሞ ተነስታ እየመጣች ቆይ እማዬ ውጤቱን አየሽው እንዴ? እንዴት ነው ውጤቱ እንዴት ነው ትላለች። ይቺም ተጨናንቃ ማለት ነው። በዛን ሰዓት እንዴ ምንድነው እንደዛ የሚያደርገሽ ነገር? እስኪ ቀስ በይ ተረጋጊ ትላታለች። በእርግጥ ይሄንን ነገር ልታደርጊው ምን አነሳሳሽ? ከምንስ ደግሞ ጠርጥረሽ ነው ይሄንን እንዴት አደረግሽው? ጸጉሩንስ ደግሞ እንዴት አድርገሽ ነው የወሰሽው? ትላታለች። አይ አባዬ ጺሙን ሲለጭ እንዲሁም ደግሞ ዳጣ ጸጉሯን ስታበጥር ይህንን ነው አንስቼ የወሰድኩት። ቆይ ግን የአባዬ ልጅ ናት አይደል ዳጣ ብትሆንስ? ቆይ ግን አንቺ ይህንን ነገር ስታደርጊ አስበሻል እንዴ? ምኑን ነው ማስበው? ይሄ ነገር እውነት ዳጣ የአባትሽ ልጅ ብትሆን ህይወታችን በሙሉ እንደሚበጣባጥ እንዲሁም ደሞስ ያለን ንብረት በሙሉ የኒ እንደምንከፋፈለው ይህንን አስበሽበታል ወይስ ደሞስ አንቺ ዝም ብለሽ ነው ይህንን ነገር ያደረግሽው? ስትላት አቢጌልም አይ ይህንን ነገር እንኳን አላሰብኩትም ትላለች። ለምን አላሰብሽው? ይህንንስ ደሞስ ልታደርጊው ምን አነሳሳሽ? ያኒ አባዬን ተኮር ብዬ ሳየው እንዲሁም ደግሞ ዳጣን እንትን ሳያት ያው ስለተመሳሰሉብኝ ነው። ይህንን ደግሞ ማወቃችንም ጥሩ ነው ብዬ ነው። ደሞስ ዳጣ የአባቴን ብትሆን እንዴት ነው ችግር የሚፈጠረው? አዎ ችግር ይፈጠራል። ለዛም ቀላል ችግር ሳይሆን ከባድ ችግር ይፈጠራል። ስለዚህ አንቺ አሁን ውጤቱ ዳጣ አይደለችም ልጅ አይደለችም ነው የሚለው ስትላት ይቺም ደንግጣ መጀመሪያ ጠበቀችው ያው ያኒ የአባቷ ልጅ እንደሆነች እንዲሁም ደግሞ ዳጣን እንትን ለማድረግ ነበር ያሰበችው ማለት ነው። ከዛን በኋላ የሚቀጥለው እሺ በቃ ብላ ተነስታ ስትሄድና እንዲሁም ደግሞ ሶፋው ላይ ቁጭ ስትል ዳጣ ማይታ ሶፋው ላይ ቁጭ ስትል ቆይ ግን አንቺ የት ነበርሽ? ትላታለች ዳጣን። አረ የት ነበርኩኝ እንዴ? ስጠይቀሽ መልሰሽ ነው እንዴ እኔ የምትጠይቀኝ? እኔ የጠየቅኩሽን አንቺ መልሽ እንጂ ጥያቄው የኔ ነው፣ መልሱ ደግሞ ያንቺ ነው። የት ነበርሽ ሲለሽ የነበርሽበትን መናገር ነው ስትላት ቆይ ግን ለምንድን ነው በዚህ ልክ ጥምድ አድርገሽ እንደ ወገብ ቅማል ይዘሽኛል አላለቻት። ከዛስ ምንድን ነው የሚባለው ካሊብ የሞላው ከአፍ ይወጣል ነው እንዴ ነገሩ መሰለኝ እንደዛ ነገር።
ከዛ ሲቺም ያው ውስጧ እንትን ሆኗል አይደል? ይቺ ማናት? አቢጌል ናት። አቢጌ እሷ ተነስታ ዳጣን ልጣፋት ወይም ደግሞ እንዲሁ ገድላታለሁ ብላ ከተቀመጠችበት ትነሳለች። ዳጣ በእርግጥ ያለችው ነገር የለም፣ ግን ለምንድን ነው በዚህ ልክ ጥምጥ አድርገሽ ያሽኝ እንደ ወገብ ቅማል ስትላት ተነስታ ሁለታቸው ቤቱን ቅውጥ ሲያደርጉት እናትም ትመጣለች። ቆይ ግን እናንተ ልጆች ምን እየሆናችሁ ነው? ጭራሽንስ ህፃን ልጅ እየሆናችሁ ነው እንዴ? እማዬ ሰማሽ አይደል? የማንንም እንትን ለቃቅሞ አምጥቶ እኔን የሚያሳድበኝ ነገር አሁንስ ጭራሽ ብላ ቂማላ ማለችኝ እኮ። ምን አለች እናትም? ያው መቼስ እናትም አይደለች ያው አስሬ መጥፎ ብንላ ቢሉን እኛ ልጆች እናት አባቶቻችን፣ ነገር ግን ደግሞ ትንሽዬ እኛ ላይ የሆነ ነገር ሲዲብ ወይም ደግሞ የሆነ ነገር ሲመጣብን ለኛ ነው የሚቆረቆሩት አይደል? እንደዛ ሆነባት ያቺም የዳጣ እንጀራ እናትዋ ማለት ነው። ምን ስትላት አዎ ጭራሽም የወገብ ቅማል አለችኝ። አይደለም ጭራሽም ደግሞ ቅማላ አለችኝ ስትላት ዳጣም ተናዳ በተቀመጠችበት ተነስታ ቴድዬን ይደብራል ምን እያልሽ ነው ብላ ሲክሲቅ ብላ አለቀሰች። ዳጣ ስታለቅስ ግን ያሳዘናችሁ ማናችሁ? የምር እናሳዘነችኝ። አስሬ ቢከፋ አስሬ የፈለጋ ነገር ቢሆንብኝ፣ ነገር ግን ደግሞ በክብሩ ሲመጡበት ማንም ሰው ትግስት የለውም። አሁንስ የምር ትግስት ያልቀዋል። ይወጣልሻል፣ ቤቱን አይደል ማውጣትን አይደል እንደ የምትፈልጊው በቃ ይወጣልሻል። በዚህ ልክ ደግሞ እኔ አትጥልኝ፣ እኔ የምር ይወደሻለሁኝ ስትላት አንቺ ብትወጂኝ በትወጂኝ ምን ሊያደርግልኝ ነው? ወደሽኝ አልወደሽኝ ብላ ያቺ መተረገመች ማለት ነው ብላ ስትጮህባት ዳጣን አራ ይወጣልሻል ብላ አይኗን ይዛ ስትበር ትወጣለች። በዛን ሰዓት ሰላም ወደ ናታን ክላስ ትመጣለች። ቆይ ግን ሰላም ምን ሆነሽ ነው? ፊትሽ እኮ ልክ አይደለም ይላታል። አረ ምንም እንዴ አሁንስ ከኔም ነገር መደበቅ ልትጀምሪ ነው እንዴ? ፊትሽ እኮ ልክ አይደለም። አይ ልክ ነው ግን ደግሞ ዳጣ ስትለው ዳጣ ምን ሆነች? ዳጣ ከቤት ወጥታለች። የት እንዴት ልትወጣ ቻለች? ምን ማለት ነው? ቆይ ግን ለምን? ከኤቢ ጋር ተጣልቶ ነው እና በሷ ምክንያት ነው እንደ ወጣችው። እና ምን ታደርግ? ችላ ነገሩ ሁላ ከአቅሟ በላይ ሲሆንባት ነው። ተጣልተዋል እንዴ? ተደባደቡ እንዴ? አይ እንደዛ አይደለም፣ ግን ተጨቃጭቆ ነው። ጨው እንኳን ሲበዛ ይመራል ብላ ብር ብላ ነው የወጣችው። እንዴት ለሰው ስትናገር ትወጣለች? እኔን ለራሴ ማቼ ቻው አለችኝ ብድግ ብላ ነው ብር ብላ ያወጣችው። ቆይ ይህን ነገር አባዬ ሲያቃል ይሁን? ደሞስ ምን ታደርግ? እሷ ማቆሚያ መቀመጫ አሳጣቻት። እንዲሁ በቃ ጥምድ አድርጋ ያዘቻት። ደሞስ ዋነኛው ምክንያት አንተ ነው እንዴ? ሰላም ምን እያልሽ ነው? እኔ ምን አደረኩኝ እንዴ? እናስ ቆይ አሁን በቃ ሄደች ማለት ነው እንዴ? አዎ ሄደች። ይሄ ሁላ ደግሞ ጋሼ ነው። ለምን እንደዛ የሚያደርግ ራሱ አላቅም። ሲጀመር ዳጣ ካወጣች ይሄ ቤት በጣም ነው የሚያስጠላው። እኔም ራሱ ሀሳቤን ቀይሬዋለሁ። ከዚህ ቤት እኔም ሊወጣ ነኝ። ምን እየቀለሽ ነው እንዴ? ሰላም እየቀለድኩኝ አይደለም። ለማን ብዬ ነው የሚቀልደው? እኔም መሮኛል ትላለች ሰላም። በጣም አያሳዝነውም? ግን ሰላምና ዳጣ እኮ እናትና ልጅ ናቸው። አባት ደግሞ እውነታውን እያወቀ ይህንን ነገር ደብቆት ቁጭ ብለዋል። ማለትም ያው የዲኤን ምርመራው ውጤቱን እስከማረጋግጥ ድረስ ብለዋል። ውሃ ጭራሽም ከሰውም አላወራ ምግብም ደግሞ አልበላ ብላለች ዳጣ ከቤት ስለወጣች። እኔ ምንም ነገር አትበሉኝ፣ ዳጣ ካልመጣች ምንም ነገር አልበላም አልጠጣም።
ቆይ አንቺ ልጅ ምን እየሆንሽ ነው? አንቺ እኮ ትልቅ ልጅ አይደለሽ እንዴ? ዳጣንስ ደሞስ በዚህ ምሽት አሁን ከየት ነው ማመጣት? እሷ እኮ አልመጣም ብለኛለች። እንዴ ለምንድን ነው አልመጣ ያለችሽ? እኔ እንጃ አላቅም። ታያት ባክሽ እናቴ፣ ትንሽ ቀን ነው ከዛ እኮ ትረሳለች ብላ ይቺን ውሃን አንቀሻለሁ ስትላት፣ አረ የሚያንቅ ነገር ይነቀሽ። ይቺ ልጅ ጤናዋ ትክክል አይደለም እንዴ? ምን እየሆነች ነው? ደሞስ ኤቢ ነሽ እንዴ ዳጣን አስወጣሻት? አየሽ አይደል እማዬ፣ ቀጣይ ደግሞ ለአባዬ ተናግራ እኔን ከዚህ ቤት ታስወጣኛለች። እንዴ አንቺ ልጅ መርሳት ጀመርሽ እንዴ? ቆይ ግን አንቺ ልጅ በዚህ ልክ መጥፎ የሆንሽበት ምክንያት ምንድነው? በኋላ አባቴ ሲመጣ የምትመልሺውን መልስ አዘጋጅተሽ ጠብቂ። ከዛ ደግሞ ትናገሪያለሽ። እስኪ እና ያለን ከልጁና እንዲሁም ደግሞ ከማንም ልጅ እኔን የሚያወዳድረኝ ከሆነ አባትሽ በጣም ፍትሃዊነት አለው ሰው ነው። አንቺ የፈለግሽው የፈለግሽው አክል ልጁን ብትሆኚ ለልጅቱ ሀቅ ካላት ለልጅዋና ለዛች ልጅ ነው የሚለው። ደሞስ አንቺ ልጅ ምን እየሆንሽ ነው? አባትሽ ለጓደኞቹ ያለውን ክብርን ጠንቀሽ ታውቂዋለሽ። ዳጣው እኮ የጓደኛው ልጅ ናት። መልስሽን አዘጋጅ ሰማሽ? ትላታለች። ወይ ኤቢ፣ ቆይ በዚህ ልክ እንደዛ ይሆናል እንዴ ሰው? ነግሬሻለሁኝ። እሺ ትላለች። ይቺ ማናት? ኤቢ ናት ማናት? እንደው በመጥፎ እንትን ተሞላች ማለት ነው። ከዛስ ትንሽም አያፍራት እንዛው ናታንን ሁላችንም እንደምናውቀው ታፈቅረዋለች። ከዛ ወደ ናታን ትመጣለች እና ናታኔ ብላ ትጠራለች። እሱም ደግሞ አያወራ አይጋገር ዝም ይላታል። ዛሬ ደግሞ ምን ሆነሃል? መጽሐፍን ትተህ ስልክህ ላይ አፍጥጠሃል። በሰላምህ ነው? እሱም እያያት እንደዛው ጸጉሩን ይወዘወዝበታል። ደሞስ ለምንድን ነው የማታወራው ዛሬ? አንተም እንደ ውሃ ኮርፋ ነው እንዴ? እኔ ሲጀመር ለምንድን ነው ማኮርፋው? ዳጣ ስለወጣች ነው። ደውለህላት ነበር እንዴ? አልደወልኩኝም። እንኳንም አልደወልከላት። ሲጀመር ስልኩን ዘግታለች። እና ናታን አሰብከበት እንዴ? የጉዳ ጋር ይሄ ጥያቄ ወንድ ነበር መጠየቅ ነበረው። ጊዜው እንዴት እንደሆነ ባናቅም ሴቶች እንደ ትዳር ወንድ ጥያቄ ጀምረዋል ማለት ነው። ቦታ ቢኖራትና ቦታ ቢሰጣት ቢጠይቀውም ችግር የለውም። ነገር ግን እሷ ቼክ አያደርጋትም። እሷ ናት እንጂ። ለማንኛውም ቪዲዮ ይህን ይመስላል። ሁላችሁንም አመሰግናለሁ። ሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ። ቀጣይ በሚቀጥለው አብረን የምናይ ይሆናል።